ክለባችን ዩናይትድ እንግዲህ 10 የፕሪሚየር ሊግ ጨዋታዎችን ማድረግ ችሏል። ከ10ሩ ደግሞ 5ቱን በሜዳው 5ቱን ደግሞ ከሜዳው ውጪ ሲያደርግ 5ቱን በሜዳው ያደረጋቸውን ጨዋታ ከ15 ፖይንት 12ቱን ማሳካት ሲችል በአርሰናል ብቻ ነው የተሸነፈው። 4ቱን ጨዋታ ማሸነፍ ችሏል። ከሜዳው ውጪ ያደረጋቸውን ጨዋታ ግን 5ቱ ጨዋታ 5 ፖይንት ብቻ ነው የሰበሰበው። አንድ ሊቨርፑልን አሸነፈ። ከዛ ከፉላምና ከኖቲንግሃም ጋር አቻ ተለያየ። ሲቲና ደግሞ ቤንፎርድ ተሸንፏል። ስለዚህ ከሜዳው ውጪ ያለን የነጥብ ልዩነት በጣም ሰፊ ነው። ከሜዳችን የምናገኘው ፖይንት ከሜዳው ውጪ እያገኘን አይደለም። ሩበን አሞሪም ይህንን ነገር ተናግረው ነበር። በኦልድ ትራፎርድ የምናደርጋቸው ጨዋታዎች ለተጫዋቾቻችን በጣም መነሳሻ ይሆናል ብሎ ነበር። ከሜዳው ውጪ ያለውን ነገር ማሻሻል ደግሞ ግዴታቸው ነው። ስለዚህ ነገር በደንብ ብናወራ። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉትን እንዳይረሱ። ወደ ቪዲዮ እንሂድ። በዚህ ዓመት እንግዲህ ዩናይትድ ካረጋቸው 5 የኦልድ ትራፎርድ ጨዋታ 5ቱንም የበላይነት ነበረው ብንል በጣም ተገቢ ነገር ነው ብዬ አስባለሁ። የአርሰናል የመጀመሪያ የመክፈቻ ጨዋታ ምን ያህል የበላይነት እንደነበረውና ብዙ እንድንጠብቅ ያደረገን ደግሞ እሱኛው ጨዋታ ይመስለኛል። አርሰናል ያንን ጨዋታ 1-0 ማሸነፍ ችሏል። ባልታ የበረኛ ስህተት ከኮርና ኳስ የመጣች ጎል ነበር የተቆጠረችብንና 1-0 አልቆ ነበር። ያኔ በጣም ጥሩ እንቅስቃሴ ማድረግ ችሏል። በዛ ላይ ደግሞ ከ8-2 ጨዋታ በኋላ ዩናይትዶች ያኑላ ኦን ታርጌት ሹቶችን ሲያደርጉ የነበረውና ከዛ በኋላ የተመዘገበ ታሪክም ስለሆነ ለሩበን አሞሪም ቲም አሪፍ እንቅስቃሴና አሪፍ የሆነ ነገር ያመጣል ተብሎ ተገምቶ ነበረ። ሩበን አሞሪም ከጨዋታው በኋላ የሰጡት ነገር የትኛውንም ትልቅ ቲም ማሸነፍ እንችላለን ብለው ነበር። ከዛ በኋላ የሰጡት አስተያየት ግን ደግሞ ፉላም ላይ ከሜዳችን ውጪ ያደረግነው ጨዋታ ላይ ደግሞ በአቻነት ነበር የተለያየ ነው። የመጀመሪያዎቹ ደቂቆች በጣም አሪፍ ነበሩ። ዩናይትዶች ጎል ማስቆጠር የሚችልባቸው አጋጣሚዎች ነበረ፣ ግን ደግሞ ያንን ጎል ማስቆጠር አልቻለም። 1-0 እየመራን ቆየን። ፔናልቲ ብሩኖ ፈርናንዴዝ አባከነ። ከዛ ከረፍት በኋላ እንግዲህ በተቆጠረብን ጎል 1-1 ነበር የተለያየ ነው። ያ ጨዋታ ሩበን አሞሪምን ያስተቻቸው ነበር። ከዛ ሁሉ ሞገሳ ከአርሰናሉ ጨዋታ ሁሉም ያደነቃቸው ነበር። ዩናይትድ የተለወጠ ይመስላል የሚለው ነገር ተሻረና ደግሞ ዩናይትድ የሚቀጠቀጥበት ሩበን አሞሪም ሲስተማቸው 4-3-3 ድጋሚ ጥያቄ የፈጠረበት ጨዋታ ሆኖ ነበርና እሱኛው ጨዋታ ትንሽ ከበድ ይል ነበር። ያው የማሸነፍ ፕሮባቢሊቲ ነበር። በዛ ላይ ፔናልቲ አብክነንም ስለሆነ የመራንም ጎል ስለተቆጠረብን ያንን ጨዋታ ማሸነፍ እንችል ነበር፣ ግን ደግሞ በአቻነት ተለያይተናል። ከዛ በኋላ ያገኘነው ቲም እንግዲህ ከግሪብሱ በኋላ የካርሊንግ ካፑን ጨዋታ እንተወውና የፕሪሚየር ሊጉን ብቻ እያወራን ስለሆነ በርንሌን ያገኘነው። በርንሌ በጣም ጥሩ የሚባል ፈርስት ሃፍ አሳልፈናል። ፈርስት ሃፍ ላይ ብዙ ጎሎችን ማስቆጠር እየቻለን ብዙ ጎሎችን ሳናስቆጠር ነው ያሳለፍነው። በእነዚህ የመጀመሪያዎቹ ጨዋታ ላይ ዩናይትዶች በጣም የጎል እድል እየፈጠሩ ግን ጎል ማስቆጠር እየቻሉ አልነበረም። የአርሰናሉ ጨዋታ ላይ 90 ደቂቃ ጎል ማስቆጠር አልቻሉም። የፉላሙ ጨዋታ ላይ ከአንድ ጎል በላይ ማስቆጠር የሚችሉበት አጋጣሚ ነበር፣ ያንን ማድረግ አልቻሉም። በርንሌ ስንመጣ ግን ፈርስት ሃፍ ላይ ጎል ማስቆጠር እየቻሉ ጨዋታውን የበላይነት ነበራቸው፣ ግን ደግሞ ያንን ነገር ማስቀጠል አልቻሉም። በዛ ጨዋታ ላይ እንግዲህ ማቲያስ ኩኛ ማውንትም ተጎድተው ነበር። ፈርስት ሃፍ ላይ ቀድሞ ማቲያስ ኩኛ ተጎዳ። ከዛ ፈርስት ሃፍ ሲገቡ ደግሞ ማውንት ወጥቶ ሜኑ ነበር እዛ ጨዋታ ላይ ገባውና ያንን ጨዋታ በበላይነት ማሸነፍ ምንችለው ጨዋታ ነበረ፣ ግን ደግሞ በ90 ምናምን ያገኘናት ፔናልቲ ብሩኖ አስቆጥሮ እንግዲህ ማሸነፍ የቻልነውና በዚህኛው ሲዝን የመጀመሪያ 3 ነጥባችን ነበር። በኦልድ ትራፎርድም ሆነ በፕሪሚየር ሊጉ የመጀመሪያ 3 ነጥባችንን ከ3ቱ ጨዋታ አንድ ማሳካት የቻልንበት ጨዋታ ነበረ። ለሩበን አሞሪም አሪፍ ለውጥ የሆነ ጨዋታ ነበረ። መነሳሻ ይሆናል ተብሎ ነበር ሲጠበቅ የነበረው። ከዛ ቀጥታ ያገኘነው እንግዲህ ሲቲ ነው። ሲቲ ኢታር ላይ ሄደን እናገኘነው። ሲቲን ስናገኘው ቀላል ጨዋታ አልነበረም ለዩናይትድ። ሲቲ በ3-0 ተሸንፈናል። የሉክሾ መጥፎ ፐርፎርማንስ ነበረ። አልታይም መጥፎ የሚባል ቆይታ ያደረገበትም ጨዋታ ነበርና ያኛው ትንሽ ከበድ ያለ ጨዋታ ነው ብለን መናገር የምንችልበት ጨዋታ ነበር። ሲቲ 3-0 ማሸነፍ ችሏል። ያንን ጨዋታ በአዌ እንግዲህ ሌላኛው ነጥብ ያላገኘንበት ጨዋታ ሆኖ ተመዝግቧል። ከ6 ፖይንት 1 ነው እስካሁን ድረስ ከሜዳችን ውጭ ያገኘ ነው። በሜዳችን ደግሞ የበርሊን ጨዋታ ስለቆጠርን 3 ነጥብ አገኘንና ተጓዝን። ከሜዳ ውጭ ያለው ግን በጣም ትልቅ ጫና ነበር ማለት እችላለሁ። ከዛ ወደ ቼልሲ ጨዋታ ስንመጣ ኦልድ ትራፎርድ ላይ ያገኘነው ጨዋታ ነው። ያቺ የመጀመሪያው ደቂቃ የነ ብራይን ምቤሞ እና የሳንቼዝ ግንኙነት እሱን ለቀይ ያደረገው። ከዛ ዩናይትዶች ሞር የበላይነት ወሰዱ፣ ጎሎችን ማስቆጠር ቻሉ። በዛ ጨዋታ ላይም ብዙ ጎሎችን ማስቆጠር እየቻለን ግን ደግሞ ብዙ ጎሎችን ባለማግባታችን ካስሜሮ ፈርስት ሃፍ እዛው ላይ ስተት በመስራቱ እንግዲህ ከሰከንድ ሃፍ ስንገባ ብዙ ጭንቀት የሚፈጥር ጨዋታ ሆነ። ሴስኮ ተቀይሮ ወጣ። ስለዚህ የማጥቃት ሂደታችን ቀዘቀዘ፣ ጎል የማግባት ሂደታችን ቀዘቀዘ። አስጠብቆ ለመውጣት ሆነ ፖይንቱን በጣም ተቸግረው ነበር። ባለቀ ሰዓት ያቺ
ቴስታ ጎል ተቆጠረችብን። ከዛ ሁለተኛው ጎል ቼልሲ ለማግኘት ሲሉ እንዴት እንደ ሲሯሯጡ እንደነበርና ዩናይትዶች በአሪፍ መከላከል እንግዲህ ሌላ በኦልድ ትራፎርድ ተከታታይ ጨዋታ ማስመዝገብ የቻልንበት ድል ነበር ለሩበን አሞሪም የመጀመሪያ ሁለት የፕሪሚየር ሊግ የኦልድ ትራፎርድ ጨዋታ ያሳኩበት ጨዋታ ነበር። ያ ጨዋታ በጣም አሪፍ ነበር። ከዛ ግን ቤንፎርድ ላይ ነው ቤንፎርድን ዩናይትዶች ያሸንፋሉ ተብለው ይጠበቁ ነበረ። ቤንፎርድ ካለው ነባሪያ ሁኔታ ይሄን ያለ አሪፍ ታይም ላይ አልነበረም እኛ ያገኘናቸውና ዩናይትድ የማሸነፍ ግስጋሴ ነው የማሸነፍ እድል አለው የሚለው ነገር ነበረ። ግን ደግሞ ዩናይትዶች ካስሜሮ ሳይኖርና ካስሜሮ ሲኖር ያላቸው ዲፍረንሶች በጣም ሰፊ ነው። ካስሜሮ ሲኖር 3 ጎል ብቻ ነው የተቆጠረባቸው አንድ መረጃ ያለው። ካስሜሮ ሳይኖር ደግሞ 16 ጎል ተቆጥሮባቸዋል ከ9ኛ ሳምንት በኋላ ያሉትም ማለት ነው 10ኛ ሳምንት ሳይቆጠር እና የካስሜሮ ወሳኝነት ያቺ ቀይ ካርድ እንግዲህ ቤንፎርድ ላይ ጎርታናለች ማለት ይችላል። የቤንፎርዱ ጨዋታ ዩናይትዶች መቆጣጠር ያልቻሉት ነበር። ሩበን አሞሪም ሃሪ ማጉየርን ያስቀደሙበት፣ ሌኒሮን ቤንች አድርገው የጀመሩበት ብዙ ሃሪ ማጉየርን ጣት የጠቆምንበት ጨዋታ ነበረ። የመጀመሪያው ኦፍሳይድ ለመስራት የመከረበት መንገድ ከዚህ የገባችው ጎል በጣም ታናድ ነበርና የቤንፎርዱ ጨዋታ ከባድ ነበር። የአልታ የመጨረሻ የቋሚነት አሰላለፍ ውስጥ የነበረበት ጨዋታ ነው ብንል ምንም ውሸት የለውም። ከዛ በኋላ ቋሚ ሆኖም አልተመለከትነውም እና በተለይ የመጨረሻዋ ጎል በጣም ታናድ ስለነበር ዩናይትዶች ጎል በሚፈልጉበት ሰዓት ከዛ ርቀት ተጀልጦበት ጎል ሆኖበታልና ዩናይትድ ሌላ ከሜዳ ውጭ ማሸነፍ ያልቻለበት ጨዋታ ነበር እና ሩበን አሞሪም በዛ ነገር ተጠይቀው ምላሽ ሰጥተው ነበር። ኦልድ ትራፎርድ ላይ ስንሆን የደጋፊው ስሜት ተጫዋቾቹ ላይ ይጋባል፣ ጥሩ እንጫወታለን፣ ጥሩ መንፈስ ይኖረናል፣ ከሜዳችን ውጭ ያነ ነገር ማድረግ አለብን ሲሉ እንግዲህ ተደጋጋሚ ተሰምተን ነበር። ቤንፎርዱ ጨዋታ ደግሞ ተመልሰን ሰንደርላንድ ነበር ያገኘነው። ሰንደርላንድ በጣም ጥሩ የሚባል አቋም ላይ ያለ ቲም ነው። በሰዓት ደረጃቸውም ያስታውቃልና ከኛ በላይ የተቀመጡ ቡድኖች ስለሆኑ ዩናይትድ ሰንደርላንድን ይቸገራል። ሩበን አሞሪም የሰንደርላንድ ጨዋታቸው ምናልባትም የመጨረሻው ጨዋታ ይሆናል ሲባል የነበረው ጨዋታ ነው። ሁላችንም እንደምናስታውሰው በደንብ ስናወራበት የነበረ ጨዋታ ነው። ግን ደግሞ ሩበን አሞሪም ሌላ ሰርፕራይዚንግ የሆነ ነገር ይዞ መጥቶ በበላይነት ጨዋታው ማሸነፍ ችሎ ነበረ። ተከታታይ 3 የኦልድ ትራፎርድ ጨዋታ ማሸነፍ የቻልንበት ጌም ነበር። ሰንደርላንድን በሚገርም ሁኔታ አሸነፍን። አልታይ ቤንች ነበር። አዲሱ ግብ ጠባቂ ሴኒ ላመንስ የተወደሰበት እሱም የመጀመሪያ ክሊንሺት ዩናይትድም የመጀመሪያ ክሊንሺቱን ጠብቆ እንዲወጣ ያደረገበት ጨዋታ ነበረ። ግብ ጠባቂያችን እንግዲህ እስካሁን ድረስ ቋሚ ሆነው ከዛ ተነስቶ ነውና ከሰንደርላንድ ቀጥሎ እንግዲህ ሊቨርፑልን ነበር ያገኘ ነው። ሊቨርፑልን ስናገኝ በጣም ብዙ ተብሎ ነበር ዩናይትዶች ይህንን ጨዋታ ማሸነፍ ይችላሉ ወይስ እንዴት ነው የሚለው ነገር በጣም አጓጊ ነበር። ሊቨርፑል አሪፍ አቋም ላይ አልነበረም፣ ግን ደግሞ አንፊልድ ነው። አንፊልድ በጣም ትልቅ ስታዲየም ነው። ዩናይትዶች አንፊልድ ሌለው ካሸነፉ 9 ዓመታት ተቆጥሯል እያልን በጣም ብዙ እያወራን ነበር። ብዙ ቁጥራዊ መረጃዎች እየወጡም ስለነበረ ዩናይትድ አንፊልድ ላይ ሄዶ ጨዋታውን ማሸነፍ ይችላል የሚለው ነገር ብዙ ማሳማኝ አልነበረም። ወደ ሊቨርፑል ያመዘነ ነበር። ምንም እንኳን ሊቨርፑል መጥፎ አቋም ላይ ቢሆን ቅድሚያ የተሰጠው ሊቨርፑል ነው። አንፊልድም ስለሆነ እሱን ያስቀደሙት። ግን ደግሞ ዩናይትድ የሚገርም ጨዋታ ይዞ አሞሪም ከነበሯቸው ጨዋታዎች እዚህኛ ጋር የቀየሩት የሩበን አሞሪም ተከታታይ ያለመሸነፍ እድል ያስመዘገቡበት ጨዋታ ነበር። አንፊልዱ ጨዋታ እንግዲህ ገና በአንደኛ ደቂቃ ከምናምን ሰከንድ ላይ ነው ብራያን ምቤሞ የሚገርም ጎል ማስቆጠር የቻለው። የአየር ኳሶች በጣም ያበዛነበት ጨዋታ ነበር። ረጅም ኳሶችን ስናበዛ ነበር። ያለ አጥቂ ነበር የተጫወት ነው። በኩኛና በማውንት ነበር ስንጫወት የነበረው። ሮቴሽን ነበረው። የአጥቂዎች ይቀያየሩ ነበርና ለሩበን አሞሪም ትልቅ ጥቅም የነበረው ጨዋታ ነው። ከዛም ጎል ተቆጠረብን። ጎል ተቆጥሮብንም እንግዲህ ከሃሪ ማጉየር ያቺ የምትገርም ቴስታ ጎል እንግዲህ ዩናይትድ በአንፊልድ ከ9 ዓመት በኋላ አሸንፎ ከዛ ተከታታይ 2 የፕሪሚየር ሊግ ጨዋታዎችን እንግዲህ ሩበን አሞሪም ለመጀመሪያ ጊዜ ማሸነፍ ቻሉ። ሆምም አዌም ማለት ነው። በኦልድ ትራፎርድ 2 ተከታታይ ጨዋታ ማሸነፍ ችለው ነበር። ከዛ ደግሞ እዚህ ጋር ሲመጡም በድጋሚ እንግዲህ የፕሪሚየር ሊግ 2 ተከታታይ ጨዋታዎችን ማሸነፍ የቻሉበት ጨዋታ ነበር። ትልቅ መነቃቂያ ሆነበት። ለሩበን አሞሪም ምስጋና ሲቀርብበት የነበረው 9 ዓመት ስለነበረ የሊቨርፑል ደካማ እንቅስቃሴ በቃ አይደል የሚጠበቅ ነገር አይደለም። አንፊልድ ላይ ሄዶ ማሸነፍ ሊቨርፑልን ቀላል አይደለም። ሊቨርፑል ያለበት ፖይንት በቃ ያለበት ነገር ምንም መጥፎ ቢሆንም ዩናይትድ ይሄን ያህል አሪፍ የሚባል አቋም ላይ አልነበሩም። ስለዛ ሩበን አሞሪም ተመሰገኑ። ከዛ ቀጥታ ብራይተንን ነበር ያገኙት። ብራይተንን ሌላ በሚገርም ጨዋታ ያሸነፉበት ጨዋታ ነበረ። በጣም የበላይነት የወሰዱበት ረጋ ብለው የተጫወቱበት። ከዛ ግን ከረፍት በኋላ ደግሞ ጨዋታው የተቀየረበት ነው። የዌልቤክ ቅጣት ከገባች በኋላ ጨዋታው ተቀይሮ ነበር። ዩናይትዶች 3-2 ሆነው የአቻነት ጎል ብራይተን በሚጠብቅበት ሰዓት ነው እንግዲህ ብራይተን በሚያችን ጎል በማስቆጠር የ4-2 ጨዋታ እንዲያልቅ ያደረጉና ሩበን አሞሪም ተከታታይ 3 የፕሪሚየር ሊግ ጨዋታዎችን አሸነፉ ተብለው ሲሞገሱና ብዙ ሲባሉ ነበር። በጣም ደረጃችንን በደንብ ተሻሽሎ ነበር። ቶፕ 4 ውስጥ የገባንበት
ታይምም ነበረ እና አሪፍ እንቅስቃሴ ሄደን ከሲቲ ጋር እኩል ነበረን። ከአርሰናል ጋር ያለን የነጥብ ልዩነት 6 ሆኖ ቀረ። ከዛ ኖቲንግሃምን ያገኘ ነው። ሩበን አሞሪም ኖቲንግሃምን ያሸንፋሉ የሚል ግምት ነበራችሁ፣ ግን ደግሞ አዲስ አሰልጣኝ እንደመሆኑ አንፃር ምን አይነት አጫዋት ይዞ ሊመጣ እንደሚችል ስለማይታወቅ ትንሽ ሩበን አሞሪም ይቸግራሉ የሚል ነበር። በደንብም ደግሞ ተቸግረዋል። የኖቲንግሃሙ ጨዋታ ለዩናይትድ አቻ ውጤት የሚገባውን ያገኘው ብዬ አስባለሁ። እንደውም አለመሸነፋችን ነው በዛ ጨዋታ ምስጋና ማቅረብ ያለብን እንጂ ያው ፖይንት ስላጣ ነው። በሰንደርላንድ ነጥብ መጣሉ፣ ቶተናም ነጥብ መጣሉ፣ ቼልሲ ምናምን እንደዛ ማሸነፉ ምናምን ነገር ትንሽ ዩናይትድን ጎርቶታል እንጂ ከነበረው አጫወት የኖቲንግሃም የበላይነት ወስዶብናል ብዬ ብናገር ምንም የሚዋሽ ነገር አልነበረም። አንድ ነጥብ ማሳካት ትልቅ ነገር ነው የሆነበት። ግን ደግሞ ተጫዋቾቻችን በጣም ለፍተዋል። ከ2-1 እንግዲህ ሁለታቸው ሆኖ ሶስተኛው ጎል ያቺ ባለቀ ሰዓት የአማድን ጎል ያዳነብን አጋጣሚ ነበረችና እንግዲህ ጎል ለማግባት ሞክረው ነበር ግን አልተሳካም። ዩናይትድ በ4 የፕሪሚየር ሊግ ጨዋታዎች ሳይሸነፍ የተጓዘበት ጨዋታ መሆኗ ተመዝግባለች እና ለሩበን አሞሪም ትልቅ የሆነበት እኛም በፕሪሚየር ሊጉ 8ኛ ደረጃ የተቀመጥንበት በ17 ደረጃ በ17 ፖይንቶች ከሲቲ ጋር ያለን ልዩነት እንግዲህ 2 ሆኗል። ሁለተኛ ላይ ከተቀመጠው ከሲቲ ጋር። ስለዚህ አሁንም ብዙ የራቀ ነገር አይደለም። ጨዋታዎች አሉ። ሊቨርፑል ከሲቲ ጋር ነው የሚጫወተው። ሊቨርፑል ከኛ የበላይ ነው። ቶተንሃምን ራሳችንን የምናገኘውና የቶተንሃሙን የአዌይ ጨዋታ የምናሸንፍ ከሆነ ይሻሻላል። ሩበን አሞሪም ከ5ቱ የሜዳ ጨዋታና 5ቱ ከሜዳ ውጭ ያደረጉት ጨዋታ በጣም ልዩነት አለው። ከ5 ጨዋታ 5 ፖይንት ማግኘትና ከ5 ጨዋታ 12 ፖይንት ማግኘት ያለው ልዩነት በጣም ሰፊ ነው። የኦልድ ትራፎርድ ፖይንታችን የጠቀመን ያቺ የኖቲንግሃሙ ጨዋታ ደግሞ በጣም ጎርቷለች ብዬ አስባለሁ። ምናልባት 3ኛ ደረጃ ላይ ተቀምጠን የምንጨርስበት አጋጣሚ ነበር የሚፈጠረው ከሲቲ በጎል ብቻ አንሰን ማለት ነውና ያ ነገር አልሆነም። ለሩበን አሞሪም መጥፎ አይደለም። ትልቅ ነገር በአንዱ መጠበቅ ልክ አይደለም። ሩበን አሞሪም ኳስን ለቀው ኳስን ሰጥተው የተጫወቱ ነበር። ከ3ቱ ጨዋታ የሰንደርላንዱ፣ የአንፊልዱ ከዛ የብራይተኑ ጨዋታ ኳስን ሰጥተው የተጫወቱ ነበር። ለኖቲንግሃም ላይ ሲመጣ ያ ነገር አልሰራላቸውም። ስለዚህ ቴስት እያደረጉ ስለሆነ ቡድኑን እየሞከሩ ስለሆነ አዲስ ነገር እየሞከሩ ስለሆነ አለመሸነፍም አንድ ነገር ነው። ግን ደግሞ ከሜዳችን ውጪ ያለውን ነገር ማስተካከል ለሩበን አሞሪም ትልቅ መሻሻል ነው ብዬ አስባለሁ። አሁንም ከቶተንሃም ጋር የምናደርገው ጨዋታ ከሜዳ ውጪ ስለሆነ 3 ነጥብ ማጣት በዚህ ሰዓት ላይ ከደረጃችን ዝቅ ያደርገናል። ከኛ በላይ ላሉት ደግሞ በጣም ርቀታችን ሰፊ ነው የሚሆነውና አሁን ላይ አጓጉል የሆነ ቦታ ላይ ያለ ነው። 8ኛ ሴፍ የሆነ ቦታ አይደለም። አንድ ጨዋታ ስትሸነፍ ትወርዳለህ፣ አንድ ጨዋታ ስታሸነፍ ከፍ ትላለህ። ከኖቲንግሃሙ ጨዋታ በፊት ከ5ኛ 4ኛ ላይ ተቀምጠን ነበር። ከዛ ከኖቲንግሃሙ ጨዋታ በኋላ ደግሞ 8ኛ ተቀምጠናል። እዚህ ጋር ደግሞ ከቶተንሃሙ ጨዋታ በኋላ ስንተኛ እንደምንቀመጥ ማሰብ ነው። ስለዚህ ልክ እንደ አንፊልዱ የቶተንሃምን ጨዋታ ማሸነፍ በጣም ተገቢ ነው ብዬ አስባለሁ። ቶተንሃም ባለፈው አመት እንግዲህ የዩሮፓ ሊግ ፍጻሜን ጨምሮ በካርሊንግ ካፕ ማስወጥቶናል። በፕሪሚየር ሊጉ ደርሶ መልስ አሸንፎናል። 4 ጨዋታ ተገናኝተን ባለፈው አመት 4ቱንም ቶተንሃም ማሸነፍ የቻለበት አጋጣሚ ነውና ዩናይትዶች በዚህኛው አመት ምን ይፈጥራሉ? እንደተለመደው ቶተንሃም የበላይነቱን ይወስዳል፣ 5 ተከታታይ ጨዋታ ዩናይትድን ማሸነፍ ይችላል የሚለው ነገር አጠራጣሪ ነው። ባለፈው እንግዲህ 3 የፕሪሚየር ሊግ ጨዋታ ኖቲንግሃም አሸንፎ ነበር። 4ኛ ያሸንፈን ይሆን ስንል ነበረ። 4ኛውን በአቻነት ተጠናቋል። ስለዚህ ከቶተንሃም ግዴታ ነጥብ መውሰድ አለበት። ለዩናይትድም መጥፎ ሪካርድ ነው። ቶተንሃምን 5 ጊዜ ወዲያም ሳያሸንፍ 5 ጨዋታ በፕሪሚየር ሊጉ ሳያሸንፍ መሄድ በፕሪሚየር ሊጉ ሳይሆን 2 በፕሪሚየር ሊጉ 1 ካርሊንግ ካፕ ከዛ ፍጻሜ ግን ደግሞ በአንድ አመት ውስጥ 4 ያሸነፈውን ቲም በፕሪሚየር ሊጉ ትልቅ 3 ፖይንት የሚያስፈልግበት ታይም ላይ መሸነፍ ነጥብ መጣል ተገቢ አይደለም። ለተጫዋቾቹ የዩሮፓ ሊጉ ፍጻሜ ትልቅ መነሳሻ ይሆናቸዋል ብዬ አስባለሁና የቶተንሃም ጨዋታ ዩናይትዶች ያሸንፋሉ ብዬ አስባለሁ። እሱን በሰፊው እናወራበታለን። ጋዜጣዊ መግለጫ ሲሰጡ ማን ይገኛል የሚለውን ነገር ከዛ ከሁለቱም አንጻር ደግሞ በደንብ እናወራበት ይሆናል። ሩበን አሞሪም ከሜዳ ውጭ ያላቸውን ነገር ግዴታ ማሻሻል አለባቸው ብዬ አስባለሁ። ሜዳችን ላይ የበላይ እንደሆነን ያሳያል። 5ቱ ጨዋታ 4 ማሸነፍ ቀላል አይደለም። ከሜዳችሁ ውጭ ደግሞ አንድ ለእናቷ አንፊልድ ላይ ነው ከባዱን ጨዋታ ያሸነፍ ነውና እስቲ የቶተንሃሙ ጨዋታ ላይ ደግመዋል ወይስ እንዴት ነው የሚለውን ነገር እናያለን። ሩበን አሞሪም ከሜዳቸው ውጭ ያለውን ነገር እሳቸውም ስለሚያውቁት እሱም ስለሚያውቀው ማስተካከል አለበት ብዬ አስባለሁ። ሀሳባችሁን እስቲ ኮመንት ላይ አድርጉልኝ። ዩናይትዶች ከሜዳ ውጭ ያላቸውን ጨዋታ ማሸነፍ የሚችሉ ከሆነ የደረጃቸው ነገር ይሻሻላል። ቶፕ 4ን ለመግባት እቅዳቸው ስለሆነ ሩበን አሞሪም ወደ አውሮፓ ቻምፒየንስ ሊግ መመለስ ነው ብሏል። እንግዲህ የመጀመሪያ እቅዳችን ግን ደግሞ ሳናስበው
ከአርሰናል ጋር የነበረው ፖይንት 6 መሆኑ ደግሞ ትንሽ አዋግቶን ነበር። አሁን ላይ ወደ 8 ከፍ ብሏል። አሁን ለቶፕ 4 መጫወት የተሻለ ነገር ነው ብዬ አስባለሁ። እያንዳንዱ ጨዋታ መግደል ከቻለ ደግሞ ማሸነፍ ከቻለ ደግሞ የማይፈጠር ነገር የለም። ስለዚህ ገና 10ኛ ሳምንት ነው፣ 28 ሳምንቶች አሉ። ዩናይትድ ነጥብ ሊጥልባቸው የሚችልባቸው አጋጣሚዎች አሉ። የኦልድ ትራፎርድ ሪካርዳችን በጣም አሪፍ ነው። ከሜዳው ውጭ ያለውን ነገር ማሻሻል ለሩበን አሞሪም ትልቅ መሻሻል እና ደረጃውን ከፍ የሚያደርግበት ጨዋታ ይመስለኛል። እስቲ እናየዋለን። የቶተንሃም ጨዋታ ካየን በኋላ ደግሞ ሌሎች የአዌ ጌሞች ምን ይመስላሉ የሚለውን ነገር በደንብ እንቃኛለን። የዛሬ ቪዲዮችን ይህን ይመስል ነበር። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉትን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።